የቤተክርስቲያን ሽማግሌዎች ይሰብሰቡ፣ የሀገር ሽማግሌዎች ይሰብሰቡ፣ ወጣቱም ይሰብሰብ፣ መለከት የሚነፋ በጾም በጸሎት በዋይታ ወደኔ ተመለሱ። አለበለዚያ ግን እጅግ በጣም ከባድ ጊዜ እንደሚመጣ በእውነት አምላካችን በዚህ በታላቅ ነብይ ላይ ቃሉን አስተላልፏል። ሽማግሌዎች ይሰብሰቡ፣ ባለው ሁኔታ ላይ ጾም ጸሎት ይያዝ፣ ወደ እግዚአብሔር እግዚኦታ ይድረስ። ምክንያቱም ሁሌ በሀገራችን ላይ አሁን የምንመለከታቸው ነገሮች እጅግ በጣም የሚያሳዝኑ ሰምተን የማናቀው የሰው ልጅ ደም እንደ ጎርፍ እየፈሰሰ ባለበት ሰዓት ላይ እውነት እንዲህ አይነቱን ቃል የምንሰማው ድሮ በግራኝ መሐመድ ሰዓት ላይ አባቶች ካህናት ከቤተ መቅደስ ውስጥ መልካም ምስጋናና መስዋዕት መውጣት ሲገባው ቤተ መቅደስ ውስጥ ግን የሚታረዱት የአባቶች ካህናት ደም ከቤተ መቅደስ ውስጥ እንደ ጎርፍ ይወጣ ነበር፣ ይፈስ ነበር ተብሎ በግራኝ መሐመድ ይህን ሰምተን ነበር። ነገር ግን አሁን ደግሞ በዚህ በዘመን ላይ እውነት ልጆቼ በጣም የሚያሳዝን ነው። እውነት ሽማግሌዎች፣ እውነት በአገር ያላችሁ፣ እውነት ከምንም በላይ እውነት ክርስቶስ በእውነት በሕይወት አቁመናልና በእውነት እናንተንም አባት አድርጎ ሾሟችኋልና እውነት በቅርብም በሩቅም ያላችሁ ለአባቶች በእውነት በመላው በሀገራችን ላይ በሚደረገው በመላው በሀገራችን ላይ የሚፈሰውን ደም በመላው በሀገራችን ላይ በእውነት የሚደረገው መከራ እግዚአብሔር አምላክ በእውነት ምሕረቱን ያመጣ ዘንድ እግዚአብሔር አምላክ በእውነት ለልጆቹ ይቅርታውን ያድል ዘንድ እግዚአብሔር አምላክ የልጆቹን ፊት ይመለከት ዘንድ ባካችሁ ሽማግሌዎች፣ ወጣቶችም ባላችሁበት በየሀገሩ ላይ ያላችሁ ሁሉ እውነት አጥብቄ ይህን ጥሬን የማስተላልፈው እውነት በዚሁ በስተ ምስራቅ በኩል የምንሰማቸው እጅግ በጣም ብዙ አባቶች፣ ካህናቶች፣ ወንድሞች በእውነት እንባችሁን ያብስላችሁ ልጆቼ፣ ቤተሰቦቻችሁ ለቤተሰብ ሁሉ መጽናናትን እግዚአብሔር አምላክ ያድልልን። ዛሬም ድረስ ይህ ነገር እየተደረገ ነው ያለው። በእውነት የሰው ልጆች ደም እንደ ከንቱ በሜዳ ላይ በእውነት እንዲሁ በሜዳ ላይ ፈሶ እየቀረ እግዚአብሔር ግን ይሄን ደም እያየ ነው። የንጹሃን ደም ለምታፈሱ እግዚአብሔር አምላክ ለእናንተም ልቦና ይስጣችሁ። በእውነት ባለማወቅ ነው እናንተ ሳትሆኑ ይህን የሚያደርገው ክፉ መንፈስ ነውና አጥብቀን ደግሞ እኛም እንደ ገዳም አባትነታቸው ይህ ክፉን መንፈስ በኢየሱስ ክርስቶስ ስም በእውነት የታሰረ እንዲሆን ከህዝባችን እንዲለቅ አጥብቀን እናወግዛለን፣ አጥብቀን እንጸልያለን። ስለዚህ በአገር ውስጥ ያላችሁ በቅርብም በሩቅም ያላችሁ ይህን ሚዲያ የምትመለከቱ አባቶቼ በእውነት አባገዳዎች፣ አደስንቄዎች የተጣሉት ሁሉ ይታረቁ ዘንድ እናንተን እግዚአብሔር አምላክ ቀብቷችኋል። አስታራቂ ሽማግሌዎች አድርጓችኋል። አባገዳዎች፣ አደስንቄዎች እናንተን ደግሞ የተጣሉት ሁሉ የማስማማት በረከት ለእናንተ እግዚአብሔር አምላክ እንደ ኦሮሞ ሴራ ይህን ሴራ ሰጥቷችኋል። እግዚአብሔር ቀብቷችኋል። በእውነት በመላው በሀገራችን ላይ ያላችሁ ሁሉ ሽማግሌዎች እንዲሁ በእውነት ይህ ደም መፍሰስ ይቆም ዘንድ በዚህ በሀገራችን በተለይ በዚህ በአርሲ ላይ የንጹሃን ደም እየፈሰሰ ያለበት ሰዓት እውነት እግዚአብሔር ዝም የሚል አይደለም። ለሀገራችን ለህዝባችን ማት ሊመጣ ነው። ለህዝባችን መጥፎ ነገር ሊመጣ ነው። በረከትም የሚያሳጣን ይህ ነው። ሰርተን እንዳልሰራን ተወልዶ እንኳን የተወለደው ልጅ እንኳን እንዳይረባ በእውነት እየተቀበዘበዘ ያለበት ሰዓት ላይ ነው ያለነው። በእውነት ልጆች ያልተባረኩበት ሰዓት ላይ ነው። ምክንያቱም የንጹሃን ደም እየፈሰሰ እግዚአብሔር አምላክ ዝም አይልምና እባካችሁ በእውነት በዚህ በምስራቅ በኩል በተለይ እጅግ በጣም የብዙዎች ቅዱሳን የአባቶች የካህናት እንዲሁም የምእመናን ሁሉ ደም የንጹሃን ሁሉ እየፈሰሰ ያለውን ነገር እውነት አባቶቼ ወደ እግዚአብሔር ቤት በመቅረብ ወደ እግዚአብሔር በጾም በጸሎት በእውነት ወደ እግዚአብሔር አምላክ እያለቀሳችሁ ህዝብን በመሰብሰብ እግዚኦታ በማለት የተጣላውን በማስታረቅ በእውነት እግዚአብሔር አምላክ በእውነት ይህን ታሪክ ታላቅ ለእግዚአብሔር በእውነት በእናንተ ውስጥ ብርሃን እንዲያበራላችሁ ጸጋና በረከት እንዲሰጣችሁ በእውነት ቀሪ ዘመናችሁ ደግሞ የተባረከ እንዲሆንላችሁ በእውነት አብዝቼ በእውነት ጥሬን አስተላልፋለሁ። በእውነት ኢዩኤል እንደተናገረው እንግዲህ ሽማግሌዎችን የመረጠበት ያለ ምክንያት አይደለም። በእውነት ሽማግሌዎች ይሰብሰቡ፣ ህዝቡንም ይሰብስቡት። በእውነት ያለውን ነገር ሁሉ በእውነት በመነጋገር ቁጭ ብሎ ሽማግሌዎች ይፍቱት ነው የሚለው። ስለዚህ አባቶቼ ሽማግሌዎች አስታራቂ ሆናችሁ የተቀመጣችሁ በእውነት ይህንን ታላቅ እግዚአብሔር ቀድሞ የቀባችሁ ናችሁና
አሁንም ደግሞ ህዝብን ማረጋጋት በእውነት የሚፈሰውን ደም ሁሉ ለምን ይፈሳል ብላችሁ ልትጠይቁ ይገባል። አለበለዚያ እግዚአብሔር አምላክ በእናንተ ያዝንባችኋል፣ በእናንተ ይከፋባችኋል፣ በልጆቻችሁ በረከት አይኖርም። ስለዚህ ዘራችሁ የተባረከ እንዲሆን አባቶች የተሾማችሁ በተለይ ይሄን ነገር አንድ ላይ ሆናችሁ በእውነት ይበልጥ በዚህ ባርሲ ላይ የሚፈሰውን ደም የሚፈሰውን የሚደረገውን ድርጊት ሁሉ እንድታስቆሙ እንደው በእግዚአብሔር ስም ጥሪያችንን እናቀርባለን። እንግዲህ አደራ ብለን ይሄንን ነው ትልቁ ነገር የምንለው። እግዚአብሔር አምላክ እንግዲህ ይሄን ክፉ ነገር ሁሉ እግዚአብሔር አምላክ ሀገራችን ላይ በእውነት እግዚአብሔር ከመላው ህዝባችን ላይ በየሀገሩ በዙሪያው ላይ ላላችሁ ነው ይሄ መልእክት። ባርሲ ብቻ ሳይሆን በመላው በአራቱም አቅጣጫ ላይ ያለ ምንም ምክንያት ደምን የምታፈሱ ደግሞ ለናንተ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር አምላክ በእውነት ለክፉ የሚያጣድፋችሁ የሥላሴን ሕንጻ ለማፍረስ በእውነት በውስጣችሁ የገባ ጸላኤ ዲያብሎስ በኢየሱስ ክርስቶስ ስም ካሁኑ ሰዓት ጀምሮ ከሕይወታቸው ላይ ይህ መንፈስ የታሰረና የተወገዘ ይሆንልን። በጴጥሮስ በጳውሎስ ስልጣን ከውስጣችሁ የተገዘተ የታሰረ ይሆንልን። እግዚአብሔር አምላክ በእውነት ስለ ሰላም ስለ ፍቅር ክርስቶስ በእውነት ያብራላችሁ ጥሪያችንን እናቀርባለን። እግዚአብሔር ከሁላችን ጋር ይሁንልን። እንግዲህ ውድ ልጆቼ ይሄን ያህል መልእክቴን ካስተላለፍኩና ከተናገርኩኝ ሌላው እንግዲህ ቅድም እንደነገርኳችሁ በዚህ ቦታ ላይ ጸበሉ ተደፍኖብን ከከተማ በሚመጣ ፍሳሽ ምክንያት እጅግ በጣም የፈላው ጸበል እጅግ በጣም ተደፍኖ ከቀዝቃዛው ጋር ተቀላቅሎ ነው ያለው። ስለዚህ ይሄን ነገር ደግሞ ምን ማድረግ እንዳለብን አስጠንተናል። አስጠንተን ደግሞ ያለው ፋይል ዋናው ምንጩ የሚገኘው 200 ሜትር ላይ ነው ብለው ይሄን ቃል ነግረውናል። ምክንያቱም ይህ ጸበል ቢወጣ የታሰረው የሚፈታበት ነው፣ ህዝባችን የሚደንበት ነው፣ የእግዚአብሔር ድንቅ ስራ የሚነገርበት ስለሆነ ስለዚህ ይህንን ቦታ ደግሞ የሁላችንም ስለሆነ መታችሁ ደግሞ ይህን ቦታ የምትጠመቁበት የምታዩትም ምክንያቱም ሰው ሩቅ ቦታም የእግዚአብሔርን ድንቅ ስራ ለማየት ይሄዳልና ፈቅዶላችሁ መታችሁ ይህን ቦታ መጎብኘታችሁ በረከቱ ማግኘታችሁ አይቀርም። ስለዚህ ያው እንግዲህ ከገዳማችንም ያው ባለፈው ባረጋችሁልን መሰረት የተወሰነ ትንሽ ነች የቀረችን። ያው ሙሉ ለሙሉ ተከፍሎ ባንጨርስም እዳችንን እንትን ብሎ አሁን ተረጋግተን ያለነው የተወሰነች የምትቀር እዳለች። ከዚያ ጋር ደግሞ ይሄን ደግሞ የተደፈነውንም ጸበሉን ሙቁና ቀዝቃዛ 200 ሜትር ላይ ነው ዋናው ምንጩ ብለው ስላሉ እንግዲህ በዚህ በላይ በኩል ያለው ዋናው ምንጭ ላይ እዛ ላይ ልናስቆፈር ስለሆነ እንግዲህ እንዳጠቃላይ ያለውን በዚህ በታች በኩል ይሄ የምታዩት እዚህ ታች በታች በኩል የምታዩት የገዳሙን አካውንት ይሄ የገዳሙን አካውንት ነው። ስለዚህ ስልክ ቁጥርም አለ። እየደወላችሁ ባለው ሁኔታ ላይ ጸሎት ማስያዝ ተገናኝተን ደግሞ የጨነቃችሁን ነገር በእውነት የጨነቃችሁን ነገር በአካል ተገናኝተን በስልክ ቴክኖሎጂን እግዚአብሔር ይመስገን ሰጥቶናል እንድንገናኝ። በአካል ባንገናኝም በአካልም እንደመገናኘት በእንትንም ፊት ለፊትም መታየትም ኤም ሲስተሙ መጥቶልናል ተመስገን። መቼም ያው ብዙ አይተን እንትን ባንጠቀም ቴክኖሎጂን ባንከተልም ግን ያው መቼም አይተው እንዲሁ እንደመገናኘት ነው የሚቆጠረው። ጭንቀታችሁን ችግራችሁን የጎደለባችሁን ነገር እንደ አባትነት እኛም ደግሞ የእናንተን ነገር ደግሞ በስልክም ቢሆን ተነጋግረን ባለው ነገር ላይ ጸሎት ይዘን በእውነት በውስጣችሁ እጅግ በጣም አልሳካም ያለው ወደ ኋላ ስትራፕ እያደረገ የሚያስቸግራችሁ እውነት ስኬታማ እንዳትሆኑ ያደረጋችሁ እንዲህ ሁሉ ጊዜ በረከት በቤታችሁ እንዳይኖር ያደረገ ማንኛውም የክፉ ጸላኤ ዲያብሎስ በእውነት ከናንተ ጋር በመሆን እንግዲህ እንደነገርኳችሁ በድጋሜ ከዚህ ከታች ባለው ይሄ የአካውንታችን ነው። ከስርም ስልክ ቁጥሩ አለ። አጠቃላይ ይሄንን እየደወላችሁ ያላችሁ የምትችሉ ያላችሁን እያደረጋችሁ እግዚአብሔር ምክንያቱም የሚመሰገን ዘንድ ይህ የሚሰራው እግዚአብሔር ስራ ስለሆነ ነው። እንደነገርኳችሁ ለጸበሉና ለዚህ ለትንሽ ለቀረች ትንሽ ክፍያውን ረድታችሁናል። ትንሽ ነች የቀረችው እሷን ለመክፈልና አንደኛውን እንደገና ይህን ጸበሉን በደንብ አደራጅተን በበቂ ሁኔታ ላይ 24ቱን ካህናተ ሰማይ በዚህ ቦታ ላይ ልናደርጋቸው እቅድ ይዘናል። 24ቱን ካህናተ ሰማይ በሚፈልግበት የፈለገው በሚፈልግበት እንዲጠመቅ ከተያዘበት ደዌ ነፃ እንዲሆን። ምክንያቱም አሁን ደግሞ በዚህ ወቅት ላይ በአብዛኛው ከጭንቀት ከሐሳብ ከንዴት የተነሳ ምክንያቱም የሚያናድድ መንፈስ በህዝቡ ላይ ተለቋልና
ይህ ክፉ መንፈስ በአብዛኛው የጭንቅላት ህመም ማይግሪን ኬስ ተይዞ ነው ያለው በአብዛኛው ህዝቡ። እንደገና ደግሞ ግማሹ የእግርና የወገብ ችግር። ስለዚህ እነዚህ ነገሮች ሁሉ ከህዝባችን ይቀረፉ ዘንድ ህዝቡ ይድን ዘንድ እንግዲህ ጥራችንን እናስተላልፋለን። እግዚአብሔር አምላክ እንግዲህ ከሁላችን ጋር ይሁንልን። ለምታረጉልን ነገር ሁሉ እግዚአብሔር አምላክ ይባርክላችሁ። በእውነት ያስቀመጣችሁትን በጥፍ በበረከት እግዚአብሔር እጥፍ ድርብ አድርጎ ይተካላችሁ። እግዚአብሔር ከሁላችን ጋር ይሁንልኝ። እግዚአብሔር ከሁላችሁ ጋር ይሁንልኝ።